በአሁን ሰዓት በአማካኝ አንድ ሰው በቀን ውስጥ 47% የሚሆነውን ጊዜውን የሚያሳልፈው እንዲሁ በከንቱ እየባዘነ ነው። ይህ ማለት የህይወታችሁን ግማሹን ጊዜ በንቃት እየኖራችሁት አይደለም ማለት ነው። አንዳንድ ጊዜ ጠዋት ከእንቅልፋችሁ ስትነሱ ምንም የማድረግ ፍላጎት አጥታችሁ ታውቃላችሁ? ጸሎት ለማድረግ ቆማችሁ ምን እንዳላችሁ እንኳ ሳታውቁት አነብንባችሁ ጨርሳችሁ ታውቃላችሁ? መጽሐፍ ለማንበብ ተቀምጣችሁ ምን እንደሚል እንኳ በቅጡ ሳትረዱ ከሰዎች ጋር ስታወሩ ሐሳባችሁ ሌላ ቦታ ሄዶ እሺ ብቻ የምትሉበት አጋጣሚ ሲኖር ይሆን? ምንም እንኳ ስራ ባትሰሩም አይምሯችሁ የመዛልና የመታከት ስሜት ይሰማችኋል? አይምሮ ዝም ብሎ አይደነዝዝም። ልክ እንደ ስልክ ባትሪ ሎ ባትሪ የሚል ምልክት እያሳየን ነው። አሁን ባለንበት ዘመን ብዙ ሰዎች ህይወታቸውን ሊለውጡ የሚችሉ ነገሮችን ለምሳሌ ስራ መስራት፣ መጽሐፍ ማንበብና አዳዲስ ክህሎቶችን ከማዳበር ይልቅ አይምሯቸውን ጊዜያዊ ደስታን በሚሰጡ ነገሮች እየጎዱት ነው። ከዚህ የተነሳ ረጅም ሰዓት ለስራ ወይም ለትምህርት መቀመጥ፣ ትኩረትን መሰብሰብ አይችሉም እና ሁል ጊዜ ተመሳሳይ የሆነ የባዶነት ስሜት ይሰማቸዋል። ዛሬ በዚህ ቪዲዮ አይምሮ እንዴት ሊደነዝዝ እንደሚችልና ለማንቃት መጠቀም ያለባችሁን ዘዴዎች እንዳስሳለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። አይምሮ ህመምና ጫናን መቋቋም ሲያቅተው ራሱን ሊዘጋ ይችላል። አካላችሁ አለ፣ ትተነፍሳላችሁ፣ ትበላላችሁ፣ ትጠጣላችሁ። ነገር ግን ውስጠኛው ማንነታችሁ የለም። በቁማችሁ ደንዝዛችኋል። ይህ ቪዲዮ የድንዛዜያችሁን ሚስጥር የሚፈታ የማንቂያ ደወል ነው። እስኪ በመጀመሪያ አይምሮ እንዴት ይደነዝዛል የሚለውን እንይ። አይምሮ በዘፈቀደ አይደነዝዝም። የራሱ የሆኑ ሳይኮሎጂካዊ ምክንያቶች አሉት። አሁን ባለንበት ዘመን አንድ ሰው በአንድ ቀን ውስጥ የሚያገኘው መረጃ በ18ኛው ክፍለ ዘመን የነበረ ሰው በሙሉ ዕድሜ ከሚያገኘው መረጃ ጋር እኩል ነው እና አይምሮ ይህን ሁሉ ዳታ ፕሮሰስ ለማድረግ ሲሞክር ኦቨርሄት ያደርጋል። በየቀኑ የምናየው የቪዲዮ ብዛት፣ የምንሰማው ወሬና የምናነበው መረጃ አይምሮን ያዳክመዋል። አይምሯችሁ መረጃን አጣርቶ ሳይጨርስ ሌላ መረጃ ይጨመርበታል። በዚህ ምክንያት መስራት ያቆምና ይደነዝዛል። ዛሬ ላይ ለብዙ ሰዓት ሶሻል ሚዲያ ላይ የምታሳልፉ ከሆነ አይምሯችሁ በታላቅ የዶፓሚን ሱስ ውስጥ ይወድቃል እና ለህይወታችሁ ትልቅ ጥቅምን የሚሰጡ ክንውኖች ደስታን አይሰጧችሁም። ምክንያቱም አይምሯችሁ በከፍተኛ ጫጫታ ስለደነዘዘ። በውጤቱም የምርታማነት መቀነስ፣ ለረጅም ጊዜ ስኬታማ የመሆን ፍላጎትን ማጣት፣ የሥራ ተነሳሽነት መሞትና ለራሳችሁ ዝቅ ያለ አመለካከት እንዲኖራችሁ የሚያደርጉ ስሜቶችን በማስተናገድ ትጠመዳላችሁ። አይምሯችን በተፈጥሮ የተለያዩ ኬሚካሎችን ያመርታል። ከነዚህ ኬሚካሎች መካከል ዶፓሚን አንዱና የደስታ ስሜት እንዲሰማን የሚያደርግ ኬሚካል ነው። ያለ ዶፓሚን የደስታ ስሜትን ማስተናገድ አንችልም። ምክንያቱም ደስታ እንዲሰማን የሚያደርገን ይሄ ሆርሞን ራሱ ነው። ነገር ግን ዶፓሚን ከተፈጥሯዊ መንገድ ውጪ በሶሻል ሚዲያ አጫጭር ቪዲዮዎች፣ በቪዲዮ ጌሞችና ፖርኖግራፊና በመሳሰሉ አሉታዊ ልምዶች መመረዝ ሲጀምር በተፈጥሮ የምናገኘውን ሰላማዊውን የደስታ ስሜት በማዛባት ወደ ከፍተኛ የስሜት መቃወስ ይወስደናል። ይህ የሚፈጠረው ደግሞ አይምሯችን በከፍተኛ ሁኔታ ከዚህ ኬሚካል ጋር ሱስ ስለሚይዘው ነው። የዶፓሚን ሱስ በአይምሯችን ውስጥ የሚፈጠረው ለሌሎች መልካም ነገሮችን ስናደርግና ያሰብናቸው ነገሮች ሲሳኩ በአይምሯችን ውስጥ የሚለቀቀው የዶፓሚን ኬሚካል ተፈጥሯዊ ደስታን የሚሰጥ ነው። ነገር ግን በሶሻል ሚዲያ ወይም በፖርኖግራፊ የሚለቀቁ የዶፓሚን ኬሚካሎች ፍሰቱ ከወትሮ ለየት ያለና ምንም ዋጋ መክፈል ሳያስፈልግ በቀላሉ የሚገኙ በመሆናቸው አይምሯችን ከዚህ በአቋራጭ መንገድ የሚገኘውን ዶፓሚን ቀስቃሽ ልምምዶችን እንደ ዋና የደስታ ምንጮች አድርጎ ይመዘግባቸዋል። ለምሳሌ በጣም ሲደብራችሁ ከዚህ ስሜት ለመላቀቅ ማየት የሌለባችሁን አይነት ቪዲዮዎች የምትመለከቱ ከሆነ የዶፓሚን ኬሚካል በአይምሯችሁ ውስጥ በከፍተኛ መጠን ስለሚለቀቅ
ለተወሰኑ ደቂቃዎች ሰውነታችሁ በደንብ ይነቃቃል። ነገር ግን ይህ ልምምድ ከፍ እያለ ሲሄድ አይምሯችሁ ያለ እነዛ ውጫዊ ነገሮች ሙሉ በሙሉ መነቃቃት ያቆማል። ምክንያቱም አይምሯችሁ እነዚህን ልምምዶች እንደ ዋና የደስታ ምንጮች አድርጎ ስላመነ ጭንቀትና ድብርት ሲሰማችሁ ከዚህ ስሜት እናንተን ለማላቀቅ በማሰብ ሶሻል ሚዲያ እንድትጠቀሙ ወይም ፖርኖግራፊን እንድትመለከቱ ያስገድዳችኋል። ይህንን ጫና ተከትሎ አይምሯችሁ ውስጥ የሚመረተው ዶፓሚን መጠኑ ከፍ እያለ ስለሚሄድ ከሚሰጣችሁ ደስታ ይልቅ የሚያደርስባችሁ ጉዳት የከፋ ይሆናል። ለምሳሌ ከልክ ያለፈ ኬሚካል የለመደ አይምሮ የፈጠራ ክህሎቱና የማስታወስ አቅሙ ዝቅ እያለ ይሄዳል። እንዲሁም ስራ ሰርታችሁ በምታገኙት መልካም ውጤት የምታገኙት ደስታ በአቋራጭ መንገድ ከምታገኙት ደስታ ይልቅ ዝቅ ያለ ስለሆነ ለስራ የሚኖራችሁ ተነሳሽነት ይሞታል። በዚህ ሂደት አይምሯችን በማወቅም ይሁን ባለማወቅ ሶሻል ሚዲያ ላይ በምናሳልፈው ቆይታና እንደ ቀልድ በምንመለከታቸው አላስፈላጊ ምስሎች ተነሳሽነት በሚያመርተው ኬሚካል እራሱ ተመልሶ ሱስ ውስጥ ይወድቃል። ሌላኛው አይምሯችሁን የሚያደነዝዘው ምክንያት ጊዜ ይፈውሰዋል ብላችሁ የተዋችሁት ትልቅ ህመም ውስጣችሁ ተቀብሮ አይምሮን ያደነዝዘዋል። አይምሯችሁ ህመሙ እንዳይሰማችሁ ሲል ግድግዳ ይገነባል። ያ ግድግዳ ግን ህመሙን ብቻ ሳይሆን ህይወታችሁንም ይጋርደዋል። እጃችሁ በከፍተኛ ሁኔታ ቢቆስልና ብትነኩት ስለሚያማችሁ እንዳይንቀሳቀስ በፋሻ ታስሩታላችሁ። አይምሮም ልክ እንደዚሁ ስሜታዊ ቁስሉ እንዳይሰማው ሲል ያንን የስሜት ክፍል አደንዝዞ እንዲቀመጥ ያደርገዋል። ለምሳሌ አንድ ሰው በጣም በሚወደውና በሚያምነው ሰው ክህደት ቢፈጸምበት ያ የደረሰበት ህመም በጣም የሚያቃጥልና የሚሰቀጥጥ ስለሆነ አይምሮ ይህንን ህመም ዳግም እንዳይሰማው ይፈራል እና ዳግም ላለመጎዳት ማንንም መቅረብ የለብኝም የሚል መመሪያ ያወጣል። በዚህ ምክንያት ለሰዎች ፍቅር፣ ርህራሄና መቀራረብ ሲባል የሚሰማውን ስሜት አዳፍኖ ያጠፈዋል። ሰዎች ይህ ሰው ቀዝቃዛ ነው ይሉታል። እውነታው ግን አይምሮ ቁስሉ እንዳይነካበት ስሜቱን አደንዝዞት ነው። ሌላኛውን ምሳሌ ስንመለከት አንድ ልጅ በልጅነቱ በወላጆቹ ወይም በአስተማሪዎቹ አትረባም፣ ምንም አትጠቅምም፣ ድንጋይ ነህ እየተባለ የሚሰደብ ከሆነ ያ ስድብ የሚፈጥረው ህመም ለልጁ አይምሮ ከባድ ነው። ህመሙን መቋቋም ሲያቅተው አይምሮ ልክ እንደ ሬዲዮ ድምፅ የስሜት መቀበያውን ቀንሶ ወደ ዜሮ ያወርደዋል እና ይህ ልጅ ትልቅ ሰው በሚሆንበት ጊዜ ስኬትም ይሁን ውድቀት ግድ አይሰጠውም። አለቃው ቢቆጣውም ሆነ ቢመርቀው በድንዛዜ ይመለከተዋል። ምክንያቱም አይምሮ ስሜትን መቀበል ካቆምኩ ስድቡም ሆነ ውርደቱ አይሰማኝም የሚል የጥበቃ ዘዴ ወይም ኮፒንግ መካኒዝም ስላዳበረ ነው። ሌላኛውን ተጨማሪ ምሳሌ እንይ። የሚወዱትን ሰው በሞት ማጣት ወይም ትልቅ ንብረት መክሰር አይምሮን ፓኒክ ውስጥ ይከተዋል። አይምሮ በአንድ ጊዜ የመጣበትን የሐዘን መረጃ ማስተናገድ ወይም ፕሮሰስ ማድረግ አይችልም። በዚህ ጊዜ ኢሞሽናል አኔስቴዥያ ወይም የስሜት ማደንዘዣ ይረጫል። በዚህ ምክንያት ሰውየው በለቅሶ ጊዜ እንኳን እንባ ሊያጣ ይችላል። ሰዎች እንዴት አያዝንም ሊሉ ይችላሉ። እውነታው ግን አይምሮ የቆሰለውን ወይም አዲሱን ቁስል ለማከም ጊዜ እስኪያገኝ ድረስ ስሜቱን ፍሪዝ ስለሚያደርገው ነው። ሌላኛው የአይምሮ መደንዘዝ ምክንያት ደግሞ አይምሯችን ውስጥ አሚዳላ የተባለ ስሜትን የሚቆጣጠር ክፍል አለ። በህይወታችሁ ውስጥ የሚገጥማችሁ ጫናዎች፣ የሥራ ውጥረት፣ የገንዘብ ችግር፣ የፍቅር መቃወስ ከአቅም በላይ ሲሆኑ አይምሯችሁ እንዳይፈነዳ ሲል ስሜቶችን በሙሉ ይዘጋቸዋል። መጥፎ ስሜት እንዳይሰማችሁ ሲዘጋው አብሮ ደስታንም ይዘጋዋል። በዚህ ጊዜ ነው ምንም አይሰማኝም የምትሉት። የሆነ ጊዜ በጣም የምትወዷቸው ነገሮች ዛሬ ላይ ምንም ስሜት የማይሰጧችሁ ከሆነ፣ ምን እንብላ ስትባሉ የፈለጋችሁትን የምትሉና ምርጫ የማይኖራችሁ ከሆነ ፍላጎታችሁ ሞቷል። ከሰዎች ጋር መሆን ሰላም የማይሰጣችሁ ከሆነና ብቻችሁን መሆን ደስታ ካልሰጣችሁ
በሰዎች ተከባችሁም የባይተዋርነት ስሜት ከተሰማችሁ ቀኑ እንዴት እንደሄደ የማታውቁ ሰኞና አርብ ለእናንተ ልዩነት ካልሰጣችሁ በትክክልም ከፍተኛ የአእምሮ መደንዘዝ ውስጥ ናቸው እና ከድንዛዜ መውጣት አለባችሁ። ከድንዛዜ መውጣት በፉከራና በሽለላ የሚሆን ነገር አይደለም፣ በጥበብ ነው። መጋረጃውን በቀስታ መግለጥ ያስፈልጋል። ሳይኮሎጂስቶች አሁን ከዚህ በታች የምንመለከታቸውን 3 ከድንዛዜ መውጫ መንገዶችን ይመክራሉ። አንደኛ፣ ገደብ ማበጀት። አይምሯችሁ ከዶፓሚን ኬሚካል ጋር የፈጠረውን ትስስር ቀስ በቀስ ለማላላትና ጉዳቱን ለመቀነስ መሞከር። የመረጃ መብዛትን ለመቀነስ በቀን ውስጥ ለ2 ሰዓት ያህል ሶሻል ሚዲያን የመጠቀም ልምድ ከነበራችሁ ወደ 1 ሰዓት ዝቅ ማድረግ ወይም ደግሞ ለእናንተ ህይወት ምንም አይነት ጥቅም የማይሰጡ ቪዲዮዎችን ከማየት መቆጠብ። እከሌ ወለደ፣ እከሌ መኪና ገዛ የሚሉ የሰዎችን ግለሰባዊ ህይወት ከሚያሳዩ ቪዲዮዎች ራሳችሁን መቆጠብና በአንጻሩ ደግሞ ህይወታችሁ ላይ በየትኛውም ዘርፍ ጥቅም የሚሰጡ ወይም ቫልዩ አድ የሚያደርጉ ቪዲዮዎች ላይ ማተኮር። በተጨማሪም አሉታዊ ልምዶችን በአዎንታዊ ልምዶች ለመተካት መሞከር። ይህ የስነ ልቦና ባለሙያዎች ከሚመክሩት ራስን ከዶፓሚን ሱስ ማላቀቂያ ጥበብ ዋነኛው ነው። ለምሳሌ በፊት ሶሻል ሚዲያን የመመልከት ልምድ ከነበራችሁ መጽሐፍ ወደ ማንበብ መቀየር። ፖርኖግራፊ የመመልከት ልምድ ካላችሁ ደግሞ ቀዝቃዛ ሻወር በመውሰድ መቀየር። አይምሯችን ያለ ሲስተም መስራት አይችልም። ስለዚህ ያላችሁን ልማድ ለማቆም ከመታገል ይልቅ በሌላ አዎንታዊ ተግባራት መተካት የተሻለ ውጤትን ይሰጣችኋል። ድንዛዜውን የምትፈሩት ከሆነ ይበልጥ ይበረታል። ነገር ግን ድንዛዜውን አሁን ደንዝዣለሁ፣ ምንም አይሰማኝም ብላችሁ ተቀበሉት። ስሜታችሁን መታገል ስታቆሙ አይምሯችሁ ግድግዳውን ማፍረስ ይጀምራል። ምክንያቱም ሳይኮሎጂ እንደሚለን አጥብቃችሁ የምትቃወሙት ነገር ይጸናል ነው። ስለዚህ አብዝቶ ከመታገል ይልቅ ያላችሁበትን ሁኔታ አምኖ መቀበል ሁነኛ መፍትሄ ነው። በልጅነታችሁ ያገኛችሁን ህመም፣ በቅርባችሁ ሰዎች የተፈጸመባችሁን ክህደት፣ በህይወታችሁ ያጣችሁትን እያንዳንዱን ነገር እንዲሁም የምትወዱትን ሰው ሞትና የመሳሰሉትን ነገሮች በትክክል በህይወታችሁ የሆኑ ወይም ተከስተው ያለፉትን ነገሮች አምናችሁ ተቀበሉ። የእናንተ ማንነት ያ ያለፈ ህይወት ብቻ አይደለም። 3ኛ፣ አካላዊ ድንጋጤን መጠቀም። አይምሮ በጣም ደንዝዞ ከሆነ አካላዊ ድንጋጤ ወይንም ፊዚካል ሾክ ያስፈልጋል። ቀዝቃዛ ሻወር መውሰድ፣ በፍጥነት መሮጥ ወይም በጣም ጮክ ብሎ መጮህ አይምሮ ምንድነው እየተፈጠረ ያለው ብሎ እንዲነቃ ያደርገዋል። አይምሯችሁ የሚደነዝዘው እናንተን ለመጠበቅ ብሎ ነው። ነገር ግን ረጅም ጊዜ በድንዛዜ ውስጥ መቆየት ህይወትን ሳታጣጥሟትና ሳትኖሯት እንዲያልፍ ያደርጋል። ስለዚህ ዛሬውኑ ውሳኔ ወስኑ። ከዲጂታል ጫጫታ ውጡ። ስሜታችሁን በወረቀት ላይ አስፍሩ። ሰውነታችሁን አንቀሳቅሱ። አይምሮ ሲነቃ ህይወት መልሳ ትደምቃለች። ትናንሽ ድምጾች ይሰማችኋል። የፀሐይ ብርሃን ይሞቃችኋል። የሰዎች ፈገግታ ትርጉም ይሰጣችኋል። ዛሬን በተለይም አሁንን መኖር ትጀምራላችሁ። የዛሬውን ቪዲዮ እዚህ ላይ አበቃው። እስከ መጨረሻው ስላዳመጣችሁኝ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ቸር ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።